ጤና ይስጥልን ውድ ተመልካቾቻችን፣ እንኳን በድጋሚ ወደ ዋይጂስ ሲቢዲ ቻናል በደህና መጣችሁ። ስለ G+1 ቤት ግንባታ ውጪ 5 ሰዎችን ቢጠይቁ በሚያስገርም ደረጃ የተለያዩ 5 መልሶችን ሊያገኙ ይችላሉ። ታዲያ የትኛውን ግምት ትክክል ነው ብለው ይወስዳሉ? ባለፈው ዓመት ቤት ሰርቶ የሚያውቅ ዘመዶን? የህንፃ ግንባታ ኮንትራክተር የሚያቀርበውን ዋጋ? ወይስ በሩቅ የሚያውቋት መሐንዲስ የሰጠችዎትን ፈጣን ግምት? ግማሹ ሰው የሚነግረን መረጃ ከተሰራ ቆየት ያለ ቤትን መነሻ አድርጎ ይሆንና የወቅቱን ዋጋ ላይወክል ይችላል። ወይም ደግሞ ግንባታው ያለበትን ርቀት ካላገናዘበ ግምቱ ስህተት ይኖረዋል። አዲስ አበባ ውስጥ እንኳን ከሰፈር ሰፈር ያለው የአፈር አይነት፣ የሰራተኛ ክፍያ፣ የአሸዋና የድንጋይ ዋጋ ወዘተ እንደሚለያይ የታወቀ ነው። ከዚህ ባለፈ አሁን የሚሰራው ቤት ስፋትና ዲዛይን እንዲሁም የፊኒሽንግ ምርጫዎች የሚኖራቸውን ተጽዕኖ ያላካተተ ከሆነም ግምቱ ትክክል አይመጣም። ለሳይታችን ቅርብ የሆነ በዚሁ ዓመት የተሰራ ተመሳሳይ ቤትን መነሻ አድርገን ብንሞክር እንኳን በሀገራችን ካለው ደካማ የወጪ አመዘጋገብ ባህል እንዲሁም የግልጽነት ማነስ አኳያ የተሟላና እውነተኛ ዋጋ ማግኘት በጣም አዳጋች ነው። ስለሆነም ከላይ ያነሳናቸውን ሁኔታዎች ግንዛቤ ውስጥ ባካተተ መልኩ በሶፍትዌር የታገዘ ግምት መስራት ተመራጭ ይሆናል። በዚህ ቪዲዮ ዋይጂስ ሲቢዲ ፕሮግራምን በመጠቀም 104 ካሬ ስፋት ያለውን G+1 ቤት ጣሪያ እስከ ማልበስ እና ብሎኬት እስከ መጨረስ ድረስ የሚያስፈልገውን ዝርዝር ወጪ እናዘጋጃለን። ግንባታው ደልዳላ የሚባል ሳይት ላይ እንደሚካሄድና አፈሩም ኖርማል እንደሆነ ታሳቢ የምናደርግ ሲሆን በታህሳስ 2018 ዓ.ም አዲስ አበባ ላይ ያለውን የግንባታ ግብዓቶች ዋጋ እንጠቀማለን። ሂደቱን ለመረዳት ቀለል እንዲልና ወጪውንም ደረጃ በደረጃ እያየን በጀት ለመመደብ እንዲያግዘን ዝግጅቱ በ4 ምዕራፎች የተከፋፈለ ነው። የመጀመሪያው ክፍል የፋውንዴሽን ስራን የሚመለከት ሲሆን በሁለተኛው ክፍል ከመሬት በላይ ያሉ የኮንክሪት ስራዎችን፣ ከዚያ ቀጥለን የጣሪያና የብሎኬት ስራ ግምትን እናይና በአራተኛው ክፍል ደግሞ አጠቃላይ የወጪ ድምሩን እንሰራለን ማለት ነው። ግምቱ የሚያስፈልጉትን ማቴሪያሎች አይነት፣ ብዛትና ዋጋቸውን፣ የእጅ ዋጋና የማሽን ኪራይ ክፍያን እንዲሁም ለልዩ ልዩ አስተዳደራዊ ጉዳዮች የሚኖረውን ወጪ ያካተተ ይሆናል። ስለሆነም ባሉበት ሀገር ሆነው ወይም ኢትዮጵያ ውስጥ እያሉም በተወካዩ በኩል የሚያሰሩትን ፕሮጀክት አጠቃላይ ክትትል ለማድረግ መነሻ ሐሳብ እንደሚያገኙበት ተስፋ እናደርጋለን። ወደ ዝግጅቱ ከመሄዳችን በፊት ግን ላፍታ ቆም ብለው ላይክ እና ሰብስክራይብ በማድረግ እንዲደግፉንና ተመሳሳይ ስራዎችን ለመስራት ተጨማሪ ሞራል እንዲሰጡን በአክብሮት እናስታውሶታለን። እናመሰግናለን። ዝግጅታችንን እንቀጥል። ምዕራፍ 1 የመሰረት ወይም ፋውንዴሽን ስራ። በዚህ ክፍል በመጀመሪያ የምናገኛቸው ተግባራት የአካባቢ ማጽዳት ወይም ሳይት ክሊራንስ፣ ቅየሳንና የመሰረት ቁፋሮን ነው። ከዚህ በመቀጠል የፉቲንግና የፉቲንግ ኮለም አርማታ ስራዎች ይኖራሉ። እነዚህ ሲጠናቀቁ ደግሞ ለፉቲንግ የተቆፈረውን ጉድጓድ መሙላት፣ በቤቱ ዙሪያ የመሰረት ግንብና የግሬድ ቢም አርማታ ስራዎች ይከናወናሉ። በመጨረሻም ለወለሉ የሴሌክትድ ማቴሪያል ወይም የገረጋንቲ ሙሌት፣ የመስተሻታ ስራና የወለል አርማታ ሲሞላ የመሰረት ስራ አለቀ ማለት እንችላለን። የእነዚህን ስራዎች ዝርዝርና መጠን እንደሚከተለው ያሰላነው ሲሆን ይህንኑ መረጃ ወደ ዋይጂስ ሲቢዲ ሶፍትዌር አስገብተን የሚያስፈልጉትን ማቴሪያሎች ብዛትና ወጪ እንዲሁም የእጅ ዋጋና የማሽን ኪራይ ግምቱን በዚህ መልኩ ማግኘት እንችላለን።
በዚህም መሰረት ለዕቃ ግዢና ማጓጓዣ 902,000 ብር፣ ለሰራተኞች ክፍያ 196,000 ብር እንዲሁም ለአፈር መድፊያ መኪናና ለትናንሽ ማሽኖች ማለትም ለሚክሰር፣ ለቫይብሬተር ኪራይ ወዘተ 51,000 ብር ያስፈልገናል። ከእነዚህ ቀጥተኛ ወጪዎች ከሚባሉት በተጨማሪ ግንባታውን ለሚያስተባበረው ኮንትራክተር ሥራ ማስኬጃና ትርፍ 78,000 ብር ታሳቢ ብናደርግ ለቅየሳ፣ ስቶር መስሪያ፣ ለልዩ ልዩ ቅድመ ዝግጅት ሥራዎች እንዲሁም ለውሃ፣ ለጥበቃ ሠራተኛና ለመሳሰሉ አስተዳደራዊ ወጪዎች 60,000 ብር ብንይዝ መሰረቱን ለማውጣት የሚፈጅብን ጠቅላላ ገንዘብ 1,287,000 ብር ይሆናል ማለት ነው። በነገራችን ላይ ቢል ኦፍ ኳንቲቲውን ወደ ማቴሪያል ዝርዝር ለመቀየር የተጠቀምንበት YGCBD የተለያዩ ግንባታ ነክ ግምቶችን ለመስራት የተዘጋጀ ሶፍትዌር ነው። በሀገራችን ከተለመዱት አሰራሮች ጋር በተጣጣመ መንገድ ስለተዘጋጀው ፕሮግራም የበለጠ ለማወቅ ከፈለጉ ዲስክሪፕሽን ቦክስ ውስጥ በሚያገኙት አድራሻ ይጻፉልን። በአርማታ ሙሌት ወቅት የሚያጋጥሙ ስህተቶች ምንድን ናቸው ስለሚለውና ከቅድመ ዝግጅት ጀምሮ ስላሉት ሌሎች ስራዎች ተጨማሪ ግንዛቤ ለማግኘት ከዚህ ቀደም የለቀቅናቸውን ቪዲዮዎች ይመልከቱ። ሊንኮቹን ኮሜንት መስጫው መጀመሪያ ላይ አስቀምጠናል። ምዕራፍ 2 ከመሬት በላይ ያሉ የኮንክሪት ስራዎች። በዚህ ክፍል በመጀመሪያ የምናገኘው የግራውንድ ፍሎር ኮሎሞችን፣ የአንደኛውን ፎቅ ቢሞችንና ስላብ እንዲሁም የደረጃ ስራን ነው። ከዚያ ቀጥሎ ደግሞ የአንደኛውን ፎቅ ኮሎሞችና የላይኛውን መደምደሚያ ቢም ማሰርና ለጣሪያ ስራ ዝግጁ ማድረግን ነው። የእነዚህ ስራዎች ዝርዝርና መጠን ደግሞ ይህንን ይመስላል። ቀጥለን መረጃውን ወደ YGCBD ሶፍትዌር አስገብተን የሚያስፈልጉትን ማቴሪያሎች ብዛት ከነወጫቸው እንዲሁም የእጅ ዋጋና የማሽን ኪራይ ግምቱን በዚህ መልኩ እናገኛለን። በዚህም መሰረት ለዕቃ ግዢና ማጓጓዣ 1,371,000 ብር፣ ለሰራተኞች ክፍያ 161,000 ብር እንዲሁም ለሚክሰርና ለቫይብሬተር ክራይ 10,000 ብር ያስፈልገናል። ከእነዚህ ቀጥተኛ ወጪዎች በተጨማሪ ለውሃ፣ ለጥበቃ ሰራተኛ፣ ለስቶር ኪፐር፣ ለስራ ክትትልና ለመሳሰሉ አስተዳደራዊ ወጪዎች 30,000 ብር ብንይዝ እንዲሁም ለኮንትራክተሩ ስራ ማስኬጃና ትርፍ 64,000 ብር ታሳቢ ብናደርግ ከመሬት በላይ ያለው የአርማታ ስራ ጠቅላላ ወጪ 1,636,000 ብር ይሆናል ማለት ነው። የኮለም የቢምና የስላብ አሰራር ሂደት ምን ይመስላል? ቱምቢ ምንድን ነው? ውሃ ልክስ ምን ማለት ነው? ፎርምወርክ መቼ ይነቀላል? አርማታ ውሃ ስንት ቀን ይጠጣል? የሚሉ የመሳሰሉ ጥያቄዎች ካሉት ከዚህ ቀደም የለቀቅነው ቪዲዮ ይመልከቱ። ሊንኩን በኮሜንት መስጫው መጀመሪያ ላይ አስቀምጠናል። ምዕራፍ 3 የጣሪያና የብሎኬት ስራዎች። የአርማታ ስራ ከተጠናቀቀ በኋላ በቂ ጥንካሬ ሲያገኝ ፎርምወርኩና የመደገፊያ እንጨቶቹ ተነስተው የብሎኬት እንዲሁም የጣሪያ ስራዎች ይቀጥላሉ። ግድግዳ የሚሰራው የውጭው በባለ 20 ብሎኬት ሲሆን የውስጥ ማከፋፈያዎች ደግሞ በባለ 15 ውፍረት ይሰራሉ። ጥሩ ብሎኬትን እንዴት መምረጥ ይቻላል? ግድግዳ ሲገነባ ምን ጥንቃቄ ያስፈልጋል? ለሚሉ ጥያቄዎችና የብሎኬት ግድግዳ ለመስራት የሚያስፈልጉትን ማቴሪያሎች ራስዎ እንዴት ማስላት እንደሚችሉ ለማወቅ ከፈለጉ ከዚህ በፊት የሰራነውን ቪዲዮ ሊንክ
በኮሜንት መስጫው መጀመሪያ ላይ ያገኛሉ። የጣሪያ ስራ የምንላቸው ደግሞ የባህር ዛፍ ገንጅ፣ የሞራሌ ወይም የማገር ስራና የቆርቆሮ ክዳን ስራ ናቸው። እንደተለመደው የእነዚህንም ስራዎች ዝርዝርና መጠን ወደ ዋጂ ሲቪዲ ሶፍትዌር አስገብተን የማቴሪያሎቹን ወጪና የእጅ ዋጋ ግምቱን በዚህ መልክ እናገኛለን። ስለሆነም ለዕቃ ግዢና ማጓጓዣ 457,000 ብር፣ ለሰራተኞች ክፍያ 76,000 ብር፣ በተጨማሪም ለኮንትራክተር ትርፍ 30,000 ብር ታሳቢ ብናደርግ እንዲሁም ለአስተዳደራዊ ወጪዎች 15,000 ብር ብንይዝ የብሎኬትና የጣሪያ ስራ ጠቅላላ ወጪ 578,000 ብር ይሆናል ማለት ነው። ምዕራፍ 4 ማጠቃለያ። ከላይ በዝርዝር እንደተመለከትነው 104 ካሬ ላይ ያረፈ G+1 ቤት ግንባታን ከቁፋሮ ስራ ጀምሮ ብሎኬት ግንብ እስከ መጨረስ የሚያስፈልጉት ወጪዎች የሚከተሉት ናቸው። መሰረቱን ለማውጣት 1,287,000 ብር፣ ከመሬት በላይ ያሉትን የአርማታ ስራዎች ለማጠናቀቅ 1,636,000 ብር፣ ለጣሪያና ለብሎኬት ግድግዳ 578,000 ብር ስለሆነ ድምሩ 3,501,000 ብር ይመጣል። ለዋጋ ወጣ ውረድ መጠባበቂያ 5% ብንይዝ ለስራው የሚያስፈልገን በጀት 3,700,000 ብር ገደማ ይመጣል ማለት ነው። ሴፕቲክ ታንክን ጨምሮ ሌሎች የፊኒሺንግ ስራዎችን ጨርሶ ቤቱን ለመኖሪያ ዝግጁ ለማድረግ ስንት ብር ያስጨምራል የሚለውን ደግሞ በሌላ ቪዲዮ እንመለስበታለን። በሚፈልጉት የፎቅ ቁጥር፣ ስፋትና የፊኒሺንግ ምርጫ በማንኛውም ክልል የሚገኝ ህንፃን ጥቅል ግንባታ ወጪ ግምት በ1,000 የኢትዮጵያ ብር ክፍያ ብቻ እንድንሰራለው ከፈለጉ በኮሜንት መስጫው መጀመሪያ ላይ ያለውን ሊንክ በመጠቀም ፎርሙን ሞልተው ይላኩልን። የተሟላ ዲዛይን ካሉትና ዝርዝር ግምት እንድንሰራለው ከፈለጉ ወይም የተለየ ጥያቄ ካሉት ደግሞ በእነዚህ አድራሻዎች ይጻፉልን። ቪዲዮውን ከወደዱት ላይክ ቢያደርጉና ለወዳጅ ዘመድ ቢያጋሩ፣ በዝግጅቶቻችን ላይ ያለውትን ሀሳብ ደግሞ በኮሜንት ቢጽፉልን ተመሳሳይ ስራዎች እንድናቀርብ ትልቅ እገዛ ይሆነናል። የሚቀጥለው ቪዲዮ እንዳያመልጦ የደወል ምልክቷን ክሊክ ማድረግም አይርሱ። በዛሬውም ዝግጅታችን ጠቃሚ የሆነ መረጃ እንዳገኛችሁበት ተስፋ እያደረግንና እስከ መጨረሻው ስለተከታተላችሁን እጅግ እያመሰገንን በዚሁ እንሰናበታችኋለን።